እኔ በክርስቶስ አዲስ ፍጥረት ነኝ። የእግዚአብሔር ቃል ሲናገር ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ያችን አዲስ ፍጥረት የዛች ቀን ተወለድኩኝ። ያለፈ ታሪክ እናቅሻለን። ማሂ እዛ ተኪላና ሳምቡካ ችርስ ስንል ነበር በግሩፕ መተሽ ወይ ወንድሜ ዌልካም ፕሊስ ዌልካም፣ እባክህ ግባ በጌታ ዘፈን ያለው ውስኪ ያለው ጫት ያለው ሲጋራ ያለው ዝሙት ዘፋኝ ጋር ጥያቄ ነው። ማንም ለምሳሌ ኦርቶዶክስ ዘማሪዎች ጋር ያለው ክብር እንጂ እንደዛ አይነት ነገር የለም። የፕሮቴስታንት ዘማሪዎች ጋር ክብር እንጂ ሌላ ነገር የለም። ዘፋኞች ጋር ከሄደ አብሶሉት ያለው ነገር መቃም፣ ማጨስ፣ መጠጣት፣ ዱርዬ መሆን ነው አብዛኛው። ሁሉም እያልኩ አይደለም፣ የምናውቀው ነገር ስለሆነ አዲስ ነገር አይደለም የምትነግሪኝ። ስለዚህ ልክ ነሽ። እውነት ነው። እኔ ህይወቴን ነው የምናገረው። ለምን ቢባል ይሄ እድል የሰጠኝ እግዚአብሔር ስለሆነ የጌታ ነው አይደል የሚሰጠው። ስለሱ እንድናወራ የእኔም ህይወት ተቀይሮ እኔም ሰው ሁኜ ተወድጄ በምህረቱ የበለጠ ይቺ ቀን ደግሞ ስጠባበቃት ነበር። ደግሞ ውስጤ ያቅ ነበር እና እውነት እኛ ስለ ኢየሱስ ለማውራት በኢየሱስ ክርስቶስ ደም ጉልበት ስለሆነ እያወራን ያለ ነው። ጌታ ስለረዳኝ እውነት እግዚአብሔር ይባረክ። እግዚአብሔር የሚረዳ ስለሆነ የኃጢአተኞች ወዳጅ ስለሆነ ኢየሱስ እኮ ሲያነሳን ውጊያ ይጀምራል። ባይዘወይ በስም የተጠላች ትሆናላችሁ ይላል። ለምን መሰለ? የሆነ ማህደር ድሮ የማን ደቀ መዝሙር ነበረች? የጨለማው ዓለም፣ የሰይጣን የዓለም ደግሞ ጊዜያዊ ደስታ ትሰጣለች። ዓለም ደግሞ ሪላክስ ታደርጋታለህ። ለጊዜው ኃጢአት እኮ ለጊዜው ደስተኛ ነው እኮ የሚያደርግህ፣ በኋላ ነው ባሪያ የሚያደርግህ፣ በኋላ ነው የሚገልህ። እንደሚገድል ነግሮን እኮ ቢያስገባን እኮ የትኛው ምስራት ውስጥ አንገባም ማለት የስ ከዛ ስርዓት ውስጥ የሚያወጣው ምንድነው መሰለሽ? ሰይጣን በጣም ስማርት ነው። ብዙዎቹ የሚሸወዱት ሰይጣን በጣም አስቀያሚ ፍጡር ይመስላቸዋል። ሰይጣን ማለት በውበት ላይ የሚመጣ ነው። በጥሩ መስሎ የሚሸውድ ገልቲ ፕሌዥር የሚባለው ነው። አሁን ሙዚቃ ደስ ይላል፣ ጭፈራ፣ ማጨሱ፣ መቃሙ፣ መጠጣቱ፣ የአራዳ ልጅ መባሉ፣ አልባሌ ነገር መናገሩ ምናምን በጣም አራዳ ያስብላል። በዚህ ምድር ላይ በጣምም ያሳውቃል። የሚያስከፋው ምንድን ነው? ሰይጣን የሚጋፋሽ ልክ የኢየሱስ ስምን ስትጠሪ ብቻና ብቻ፣ ምንም ሌላ ስም ብትጠሪ ምንም አይልሽም። ሰይጣን ምንም ነገር አይልሽ። የኢየሱስ ስም ሲጠራና ሲጠራ ብቻ ሰይጣን ያናገዋል። በጣም የሚጠላው ስም የኢየሱስን ስም ነው። ለምሳሌ ብራዚል ላይ መሬት ለመሬት እየጎተቱት ነበር ኢየሱስን ሙድ ሲይዙበት የነበረው። በነጋታው አጥለቅልቆ በመብረቅ ነው የመጣቸው። እውነት ነው። አሜሪካን ሀገር ፓሪስ ላይ 13ቱን ክርስቶስን ጨምሮ የመጨረሻው ራት የሚበሉበትን ምስል ላይ ማክ አድርገው ሌሎች አድርገው ባረጉ ጊዜ ጨለማን ያደረግባቸው የሆነ አሁን ፓራላይዝ ይሆናል። ናዝም የሚባል ዘፋኝ ሰይጣን ላይ ተወርክ እያደረገ ማክ እያደረገ ክርስቶስን የሰራ ነበር። አሁን ፓራላይዝ ሆነው። ስለዚህ ምንጊዜም የኢየሱስ ስም ሲጠራ ጠላት ቀጥታ አንቺ ጋ ይመጣል። እኔ አሁን ለምሳሌ ብዙ በላስላስ ማንም ያቀኛል፣ ማንም አላሸነፈኝም። ዞር ደምንት የኢየሱስን ስም ስጠራ የደከምኩ መሰልኳቸው፣ የተሸነፍኩ መሰልኳቸው፣ ግራ የገባኝ መስላቸው። እንዳመለጥኩ አልገባቸው። እንዳመለጥኩ ደነገጡበት፣ አበዱበት። ስም ሊሰጡ እያንዳንዱ አዋጅ እያወጀ ቪዲዮ እያቀናበረ መፖሰት ጀመረ። በደንብ አድርጋቸው አድርጉ። ገና መቻወቁ ገና እኮ ስሙን መጥራቴ ነው። ገና አደባባይ ላይ ሲመሰክርማ ይቺንማ ገና መቻያችሁ አላያችሁ? ምኑ ተያዘና ገና ምኑንም ሳልይዘው ገና እኮ ኢየሱስ ማለት ነው። ምን አልኩ? ምንም ያደረኩት ነገር እኮ የለም። ገና ምን አልኩ? መቼ ስሙን እንኳን ለመጥገብ ገና መች ጠራሁት? ገና በአደባባዩ ላይ ይመሰከራል ኢየሱስ። የዛን ምን ሊባል እንደሚችል ማየት። አይዟችሁ፣ አትናደዱ። ኢየሱስ ጌታ ነው ሲባል ስድብ ለሚመስላችሁ ወንድምና እህቶች ሲገባችሁ እንነጋገራለን። ኢየሱስ ጌታ ነው ማለት ስድብ የመሰላችሁ ብዙ ወንድምና እህቶች አለን። በሌላ ለምን አልተቃወማችሁ? የፈለግኩትን ስም ለምን አልተቃወማችሁ? ኢየሱስ ጌታ ነው ስል ነው አይደል ቅያሜ በሙሉ የመጣው። የከፋችሁ በዛ ነው አይደል? ክፍት ያላችሁ ሄደብን፣ ወይኔ ያመለጠን
ብላችሁ የተከፋችሁ በዛ ነው። ሌላ ምን ሆናችሁ? እስቲ ምናችሁ ተነክቶ ነው ያዙ ልቀቁኝ የምትሉት? አየ ይሄ ነው ትልቁ ችግር። ገና 3 ቀን አልሞላኝም ስለ ክርስቶስ መመስከር ከጀመርኩ። ገና 3 ቀኔ ነው። ገና 3 ቀኔ ነው ስለ ኢየሱስ ስሳደብ በርታ ስትለኝ ያራዳሊ ስትለኝ አልነበር እንዴ? ጌታዬን ሳመልከው ለምን ከፋችሁ? ለምን ከፋችሁ? ለምንድን ነው ያለቀሳችሁት? ለምንድን ነው ከአንጀታችሁ ያላችሁት? ለምንድን ነው የሚቀያየር ሰው ነው ያላችሁት? ምን ያላችሁት? ምን አስከፋችሁ? አትከፉ፣ አይዟችሁ። ይሄ በቃ እግዚአብሔር መረጠ። እግዚአብሔር መረጠ። እግዚአብሔር ሲመርጥ ደግሞ ማንም ያስመልጣል። ማምለጫ መዝሙርም አለ። የኤፍሬም አለሙ ማምለጫ የሚል አለ መዝሙር። እሱንም እጋብዛችኋል አልኳችሁ። እያንዳንዳችሁን ይቅር በሉኝ ያልኳችሁ፣ ይቅርታ አድርጌላቸው ሳይሆን ይቅር በሉኝ ያልኩ። እኔ ነኝ ያጠፋሁት ነው ያልኳችሁ። እኔ ነኝ ያጠፋሁት እኮ ነው ያልኳችሁ። እንደማትችሉኝማ እንተዋወቃለን በሶሻል ሚዲያ ላይ። እሱን ትቼ በቃ ይቅር በሉኝ ነው ያልኳችሁ። እሱን ያናደዳችኋል፣ እሱን ያበሸቃችሁ እንጂ በሰድባችሁ ደስታ ላይ ናችሁ አይደል? ይሄ ነው ዲያብሎስ የሚሰራው። ዲያብሎስ ምንድን ነው? ወንድማማቾች ሲጣሉ ደስ ይለዋል፣ ደስ ይለዋል። ኃይለኝነትን በጣም ይወዳል፣ አሸናፊነትን ይወዳል። በምን? በማይረባ ነገር፣ በቅዱስ ነገር አይደለም። ስለዚህ ብዙ ነገር እንደሚመጣብኝ ጠንቅቄ አውቄ ነው። የሶሻል ሚዲያ ሰው ነኝ፣ ጠንቅቄ አውቀዋለሁ። በጣም የምገፋው ኢየሱስን ስለ እንደሆነ 100% እነግርሃለሁ። 100 በሌላ አትገፉኝም። ኢየሱስ ጌታ ነው ስል ግን እንደምትገፉኝ እርግጠኛ ሆኜ እናገራለሁ። ብቻውን ያድናል ስል እንደምገፋ አምኜበት ነው የምገባው። ስለዚህ የሚያስደነግጥ ነገር የለም ለማለት ነው። እህታችንም አርቲስት የነበረች እህት ናት፣ አርቲስት ናት። በዛ ሰዓት አልተገፋችም፣ ግን አሁን ያለውን ነገር ትነግራቸዋለች። ማዳመጥን እፈልጋለሁ። በጣም ደስ እያለኝ ነው እያዳመጥኩሽ ያለሁት። ቀጥይልኝ እስኪ። እሺ፣ እንደዚህ እያወራህ ያለ ባይዘዌ አንድ ቃል ወደ ውስጤ ሲመጣ ነበርና ብዙዎቻችን የምናውቀው ሐዋርያት ሥራ 4 ላይ ምን ይላል? እንግዲህ የእግዚአብሔር ቃል መዳን በሌላ በማንም የለም ይላል። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከየት ነው የተሰጠን? ከሰማይ በታች ሌላ የለም። እሱ ኢየሱስ ክርስቶስ ነው። እውነትም መንገድም ሕይወትም ሆኖ ያሻገረን እና እንዲያውም አንድ ነገር ይላችኋል ኢየሱስ አይደል? ትንሣኤና ሕይወት እኔ ነኝ ይላል። የሚያምንብኝ ቢሞት እንኳን ሕያው ይሆናል። አልዓዛር ሞቶ እኮ ድጋሚ ተነስቷል። ይሆን መሞቱ አልቀረም ድጋሚ። ነገር ግን ቢሞት እንኳን ይነሳል። አልዓዛርም አስነስቶታል። ለሚራክል ሳይሆን ኦር ደግሞ ሰው ነው እኮ ተመልሶ ሞቷል። ግን እግዚአብሔርን ያመነ በክርስቶስ ያመነ ሰው ቢሞት እንኳን ሕያው ይሆናል ይላል እና እያወራህ እያለ በልቤ ይሄ ቃል እየመጣ ነበረ። ለምን ቢባል በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል ይላል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህን ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። ከዛ ወደ 13 ዝቅ ስንል የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ጽፌላችኋለሁ። አንድ ነገር ያስጠነቅቃል። ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። ስለዚህ እንዳትሰረቁ እኔ ሕይወት እንዲሆንላችሁ እንዲበዛላችሁም ጭምር መጣሁ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋናው እኔ ነኝ ይላል ጳውሎስ ሲናገር። እኔ ነኝ። የቀመሰውን ፍቅር ነው እየተናገረ ያለው። ኢየሱስ ጌታ ነው እና ይሄ ቃል ወደ ልቤ እየፈሰሰስ ነበር። ቢኮዝ የእግዚአብሔር ቃል እንግዲህ ያው መንፈሱ ባለበት ቃሉ ይፈሳል። ክብር ሁሉ ለኢየሱስ ይሁን። እንዳልኩህ ይሄ ጌታን አገኘው። ጌታን ሳገኝ ተነሳ፣ ዱላ ተነሳ፣ ከቤት መባረር ተነሳ። በቃ እቺ በስንዴ ምናምን ተብዬ በቃ ልነግርህ አልችልም ማለት ስንዴ ፈረደባታል። አሁን እኔንም በስንዴ ሉኝውን በበርገር በሉኝ። እኔን የእኔ ስንዴ አይደለም የበርገር ማለት አለባችሁ። በዚህ አልቀበላችሁም ስንዴ ብትሉ። አዳምጥ አልችልም። በርገር በለኝ።
ጉሪቶ በል ከፈለግ አለ ስንዴ። ቀጥይ ልጅ እናቱ ባይዘወይ አሁን እየሳክ እያለ ሁልጊዜ በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ ይላል ፊልጵስዩስ 4:4 ሲናገር እና ይሄ ራሱ አሁን የምስቀው ሳቅ ይሆን ይለያል። ለምን ቢባል ጌታ የሚሰጠው ሰላም ዩኒክ ነው። ይሄ ማለት ምንድን ነው? የእግዚአብሔር ቃል ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ሰው በገንዘቡ ለጊዜው ደስተኛ ሊመስል ይችላል። ውስጡ ግን ከጊዜ በኋላ ወደዛ ድካምና ወደዛ ድብርት ይመጣል። ወደዛ ስትረስና ዲፕሬሽን ይመለሳል። እግዚአብሔር ልጅ ኢየሱስ የሚሰጠን ሰላም ግን ፈልገው እኮ አይደለም። ቻሌንጁ እያለ ፈተናው እያለ አሁን አንተ ኦልሬዲ የእግዚአብሔር መንፈስ በአንተ ላይ ስላለ ስለረዳክ ኮመንቶቹ ያዝናኑሃል ወይ ጌታ ሆይ እነሱንም እርዳ ወደ ማለት በፊት እኮ በሳሽ ነበር። አይገርምም? ላስ ነው የማደርገው። ኮመንት አይቼ አለቀለቅ። አሁን ጭራሽ መዝናናት ጀመርኩና የት ሄደ ሆኒ ማኛ እያልኩ እየፈለግኩት ሁላ ነው። የት ገባ? 3 ቀን ምንም ክፉ ሳልናገር ምን ሆኜ ነው? እንደ ጳውሎስ 3 ቀን ሙሉ እንዲህ ያደረገ 3 ቀን ምንም ሳልን። ይሄማ ተአምር ነው። ይሄማ የእግዚአብሔር ስራ ነው በእውነት። 3 ቀን ሙሉ ምንም ነገር ሳልን ራሱን ሰርፕራይዝ አደረገ ጌታ። ይገርማል በእውነት። ይሄ ከእሱ ነው ከእግዚአብሔር ነው ከኔ አይደለም እና